ፋይሰል ቢን አብዱልአዚዝ አልሰዓድ የሳውዲ አረቢያ ንጉስ ከኖቬምበር 2 ቀን 1964 እስከ ተገደለበት 1975 ድረስ ንጉስ ነበር። ከማረጉ በፊት ከህዳር 9 ቀን 1953 እስከ ህዳር 2 ቀን 1953 ድረስ የሳውዲ አረቢያ ልዑል ሆኖ አገልግሏል። ከ1954 እስከ 1960 እና ከ1962 እስከ 1975 ጠቅላይ ሚኒስትር ነበር። ፋሲል የዘመናዊቷ ሳውዲ አረቢያ መስራች የንጉስ አብዱልአዚዝ ሶስተኛ ልጅ ነው። ፋሲል የተወለደው በሪያድ አብዱልአዚዝ ከዛ የነጂድ አሚር እና ቱርፋት ቢንት አብዱላህ አልሼክ ነው። የፋሲል እናት ብዙ ታዋቂ የሳውዲ ሃይማኖት መሪዎች ያፈራው የአልሼክ ቤተሰብ ነበረች። ፋሲል በአባቱ ዘመነ መንግስት ተጽዕኖ ፈጣሪ ሆኖ ብቅ ብሏል። እንደ አውሮፓውያን አቆጣጠር ከ1926 እስከ 1932 የሂጃዝ ምክትል ሆኖ አገልግሏል። ከ1930 ጀምሮ የሳውዲ ውጭ ጉዳይ ሚኒስትርና 1954 ዓ.ም ጠቅላይ ሚኒስትር እስከ ለተሞታቸው ድረስ በሁለቱ የኃላፊነት ለሁለት ዓመታት ረፍት ካደረጉት ከ1960 እስከ 1962 ካልሆነ በስተቀር አባቱ በ1953 ከሞተና ወንድሙ ሳዑድ ንጉስ ከሆኑ በኋላ ፋሲል በባርነት ዘውድ ሆነ። እንደ አውሮፓውያን አቆጣጠር በ1964 ንጉስ ሳዑድን ከስልጣናቸው እንዲለቁ አሳምነው በሌሎች ንጉሳዊ ቤተሰብ አባላትና የእናታቸው አጎታቸው ልጅ ሙሐመድ ኢብኑ ኢብራሂም አልሼክ ሳውዲ አረቢያ ታላቅ ሙፍቲ ሆነዋል። ፋሲል የዘመናዊነትን የተሃድሶ ፖሊሲ ተግባራዊ አድርጓል። የሱ ዋና የውጭ ጉዳይ ፖሊሲ ጭብጦች ፓን ኢስላሚዝም፣ ጸረ ኮሙኒዝም እና የፍልስጤም ደጋፊ ነበሩ። የእስልምና ሃይማኖት ባለስልጣናት ስልጣንን ለመገደብ ሞክሯል። እስራኤል ከምዕራቡ ዓለም ያገኘችውን ድጋፍ በመቃወም በ1973 የነዳጅ ቀውስ ያስከተለውን የነዳጅ ማዕቀብ መርቷል። ፋሲል የመንግስቱን ቢሮክራሲ በተሳካ ሁኔታ አረጋጋው እና የግዛት ዘመኑ አንዳንድ ውዝግቦችን ቢያጋጥመውም በሳውዲ አረቢያን ዘንድ ከፍተኛ ተወዳጅነት ነበረው። በ1975 የወንድሙ ልጅ ፋይሰል ቢን ሙሰይድ ከተገደለ በኋላ የወንድሙን ወንድም ካሊድ ተተካ። ፋሲል ቢን አብዱልአዚዝ በሪያድ ሚያዝያ 14 ቀን 1906 ነው የተወለደው። የአብዱልአዚዝ ቢን አብዱራህማን ሶስተኛ ላይ ሲሆን በወቅቱ የነጂድ አሚር ነበር። ፋሲል በሪያድ ከተወለዱት የአባት ልጆች የመጀመሪያው ነው። እናቱ ቱርፋ ቢንት አብዱላህ አልሼክ አብዱልአዚዝ በ1902 ሪያድን ከያዘ በኋላ ያገባቸው። ትርፏ የሃይማኖት መሪው ሙሐመድ ቢን አብዱልሃብ ዘር ነው። የፋሲል እናት አያት አብደላ ቢን አብዱላህ ጢፍ አልሼክ የአብዱልአዚዝ ዋና የሃይማኖት አስተማሪዎችና አማካሪዎች አንዱ ነበሩ። ፋሲል ኑራ የምትባል ታላቅ እህት ነበረችው። ያጎቷ ልጅ ካሊድ ቢን ሙሐመድ ያገባችው የአብዱልአዚዝ ግማሽ ወንድም ሙሐመድ ቢን አብዱራህማን ልጅ ነው። በአያቱ አማካሪነት ልዑል ፋይሰል ቁርአንን የማንበብና የእስልምና ህግጋትን እንዲሁም አስተምህሮቶችን ያጠናው በ9 ዓመታቸው ነበር። በተጨማሪም የፋይሰል ግልቢያና የፖለቲካን የተማረው ከአባቱ ነው። አባቱ ወታደርና በፖለቲካ ተጽዕኖ ያሳደጉት ሲሆን ፋይሰል በለጋ ዕድሜው አባቱን በዓለም አቀፍ መድረኮች እንዲወክልም ተመርጧል። እንደ ሄለን ቻፒን ሜትስ ፋሲልና አብዛኛውን ትውልድ ያደገው ድፍረት እጅግ በተከበረበትና በተጠናከረበት ድባብ ውስጥ ነው። ከ1916 ጀምሮ በሐፊዝ ወሃባ አስተምሮ ነበርና በኋላም በተለያዩ የመንግስት የሥራ ቦታዎች አገልግሏል። ፋሲል ከአብዱልአዚዝ ታላቅ ልጆች አንዱ እንደመሆኑ መጠን ብዙ ኃላፊነቶች ተሰጥቷቸውም ነበር። በ1919 የእንግሊዝ መንግስት አብዱልአዚዝን ለለንደን እንዲጎበኝ ጋብዘውታል። መሄድ አልቻለም። ነገር ግን የበኩር ልጁን ቱርኪን መልእክተኛው አድርገው ሾሙት። ሆኖም ልዑል ቱርኪ ከጉብኝት በፊት በስፓኒሽ ፍሉ ምክንያት ሞተ። ስለዚህም ፋሲል በምትኩ ወደ ለንደን ተልኳል። ይህም በሳውዲ አረቢያ ንጉሳዊ ንግስና እንግሊዝ ሲጎበኝ የመጀመሪያ አድርጎታል። ጉብኝቱ ለ5 ወራት የፈጀ ሲሆን ከእንግሊዝ ባለስልጣናት ጋርም ተገናኝተዋል። በዚያው ወቅት ፈረንሳይንም ጎብኝተዋል። እንደገና እዚያው ይፋዊ ጉብኝት ለማድረግ መጀመሪያ የሳውዲ አረቢያ ንጉስ ሆኗል። አብዱልአዚዝ ለልጁ ፋሲል ብዙ ወታደራዊ ስራዎችን ሰጠው። በአረብ ላይ ስልጣንን ለማጠናከር በ1922 ኃይል ከተያዘና አሲርን መጀመሪያ ከተቆጣጠረ በኋላ ፋይሰል ወደ 6000 የሚጠጉ ተዋጊዎችን ይዞ ወደ እነዚህ ግዛቶች ተላከ። በአመቱ መጨረሻ በአሲር ላይ ሙሉ ቁጥጥርን አገኘ።
ልዑል ፋይዘል አባቱ ክልሉን ከተቆጣጠረ በኋላ በየካቲት 9 ቀን 1926 የሂጃዝ ምክትል ተሾመ። ብዙ ጊዜ ከአካባቢ መሪዎች ጋር በስልጣን ዘመናቸው ምክክር አድርገዋል። ፋይዘል የምክክር ጉባኤ ፕሬዚዳንትና የሀገር ውስጥ ጉዳይ ሚኒስትር ነበሩ። በታህሳስ 1931 የተወካዮች ምክር ቤት ወይም መጅሊሱ አል ውቃላ ህገ መንግስት ከታወጀ በኋላ 4 አባላት ያሉት ምክር ቤት ፕሬዚዳንትና የውጭ ጉዳይ ሚኒስትር ሆነዋል። እስከ ዕለተ ሞቱ ድረስ የሳውዲ የውጭ ጉዳይ ፖሊሲ መቆጣጠርም ቀጥሏል። በንጉስነቱም ቢሆን በ1960 እና 1962 መካከል የ2 ዓመት ረፍት ብቻ ፋሲል በዚህ ወቅት ኢራንን ጨምሮ በግንቦት 1932 ፖላንድ፣ በ1932 ሩሲያ እና በ1933 እንደዚሁ ጎብኝተዋል። በሴፕቴምበር 23 ቀን 1932 ልዑል የሂጃዝ እና የነጅድ መንግስት የሳውዲ አረቢያ መንግስት ተብሎ የሰየመውን ንጉሳዊ ድንጋጌ በማንበብ በአባቱ ስም ሳውዲ አረቢያ መቋቋሙን በይፋ አስታወቀ። ፋይዚል በ1934 በሳውዲ የመን ጦርነት ወቅት ዘመቻን አዘዘ። ይህም የሳውዲ ድልን አስከትሏል። እሱና ግማሽ ወንድሙ ካሊድ በፕሬዚዳንት ፍራንክሊን ዲ ሩዝቬልት ግብዣ መሰረት በጥቅምት 1943 አሜሪካን ጎብኝተዋል። ይህ በሳውዲ አረቢያ እና በዩኤስ መካከል ከመጀመሪያዎቹ ግንኙነት አንዱ ነው። ንጉስ አብዱልአዚዝ ወደ ህይወቱ መገባደጃ ሲቃረብ በፋሲል ሰፊ እውቀትና በዓመታት ልምድ የተነሳ በትልቁ ልጁ ልዑል ሳዑድ ምትክ ፋይዘልን መረጡት። ፋይዘል ከልጅነቱ ጀምሮ አብዱልአዚዝ ከልጆቹ ሁሉ የላቀ ጎበዝ መሆኑን አውቆት እና ብዙ ጊዜ በጦርነትና በዲፕሎማሲ ውስጥ ኃላፊነቶች ይሰጠው ነበር። በተጨማሪም ፋይዘል ቀላል የቤዱዊን አኗኗር ዘይቤን እንደሚቀበል የሚታወቅ ነበር። በአንድ ወቅት አብዱልአዚዝ ማን እንደሚተካው ሲወያይ 3 ፋሲሎች ቢኖሩኝም ደስ ይለኝ ነበር ሲል ተናግሯል። ነገር ግን አብዱልአዚዝ ሳዑዲን በዘውዳዊ ልዕልና አድርጎ ለማቆየት ወስኗል። ያለበለዚያ ወደ መረጋጋት ይቀንሳል በሚል ፍራቻ ነው። ንጉስ አብዱልአዚዝ ህዳር 9 ቀን 1953 ሞተና ልዑል ፋይዘል ከጎኑ ነበር። የፋይዘል ታላቅ ወንድም የሆነው ሳዑድ ነገሰ። ከዚያም ፋሲል ዘውዱን ተሾመ። የአውሮፓውያን አቆጣጠር ነሐሴ 16 ቀን 1954 ጠቅላይ ሚኒስትር ሆኑ። ንጉስ ሳዑድ በዋና ከተማይቱ ሪያድ ዳርቻ ላይ ግዙፍ የንጉሳዊ መኖሪያ ግንባታን ያካተተ የውጭ ፕሮግራም ጀመሩ። በ1952 ጋማል አብደል ናስር ንጉሳዊን አገዛዝ ገልብጦ በነበረበት የጎረቤት ግብፅ ጫና ገጥሞታል። ናስር በልዑል ተዓላል ቢን አብዱልአዚዝ የሚመራን ተቃዋሚ ልዑል ቡድን ማፍራት ችሏል። ወደ ግብፅ የሳውዲ ፋይናንስ ፖሊሲ ሀገሪቱን ወደ ውድቀት አፋፍ እንዳደረገው በመፍራት የውጭ ጉዳዩን በተመለከተ የወሰደውን እርምጃ የተሳሳተ መሆኑን በመፍራት ከፍተኛ የንጉሳዊ ቤተሰብ አባላትና ዑለማዎች ወይም ሃይማኖት አባቶችን ሳዑድ በ1958 በፋሲልን የጠቅላይ ሚኒስትርነት ቦታ ላይ እንዲሾም በማድረግ ለፋሲል የሰፊ የስራ አስፈጻሚ ስልጣን ሰጠውታል። በሳዑድና በፋሲል መካከል የስልጣን ሽኩቻ ተፈጠረና በታህሳስ 18 1960 ፋሲል ሳዑድ ባደረገ የፋይናንሻል ማሻሻያ እያበሳጨው ነው በማለት ተቃውሞውን በመግለጽ ከጠቅላይ ሚኒስትርነቱ ተነሳ። ሳዑድ አስፈጻሚ ስልጣን ወሰደ እና ልዑል ተዓላል ከግብፅ እንዲመለስ በማነሳሳት በጁላይ 1958 የገንዘብ ሚኒስትር አድርጎ ሾመው። ይህ ክስተት አንድ ወር ሳይሞላው ፋይዘል በዋሽንግተን ዲሲ ከፕሬዚዳንት ጆን ኤፍ ኬኔዲ ጋር በዋሽንግተን ዲሲ ምስጢራዊ ስብሰባ አድርገዋል። ከዋና ዋናዎቹ መካከል ከእስልምና ሸሪያ የተገኘ መሰረታዊ የአስተዳደር ስርዓት ማውጣትና የአስተዳደር ስርዓት ማዳበር፣ የሳውዲ አረቢያ ሚኒስትሮች ምክር ቤትን በተለያየ መንግስት ክልሎች ውስጥ ለክፍለ ግዛቶች ስርዓት መዘርጋት፣ የአካባቢ አስተዳደር ዘዴን በግልጽ ማድረግ፣ በከፍተኛ ዳኞች አስተዳደር ምክር ቤት በቁጥጥር ስር የዳኝነት ነፃነት ስርዓት ማቋቋምና የፍትህ ሚኒስትር ማቋቋም፣ 20 የህግ ባለሙያዎችን ያካተተ ፈትዋዎችን የሚያወጣ ከፍተኛ ቤት ማቋቋም፣ የሳውዲ ህዝቦችን ማህበራዊ ደረጃ በማሻሻል በነፃ ህክምና፣ በነፃ ትምህርት፣ በበርካታ ምግብ ሸቀጦች በጉምሩክ ቀረጽ ነፃ በማድረግ በተጨማሪም የማህበራዊ ዋስትና ስርዓትን፣ ሰራተኞች ከስራ አጥነት የሚጠብቅ ስርዓት ተዘርግቷል። የኢኮኖሚ ማሻሻያ ፕሮግራም መዘርጋት፣ የመንግስትን የፋይናንስ አቋም ማጠናከር፣ የዜጎችን የኑሮ ደረጃ ለማሳደግ ፕሮግራሞችን ማዘጋጀት፣ የመንግስቱን ክፍሎች ከተሞችን የሚያገናኝ መንገድ መረብ መዘርጋት፣ የመጠጥና የግብርና ውሃ ምንጮችን ማቅረብ፣ ቀላልና ከባድ የሀገር ውስጥ ኢንዱስትሪዎችን ጥበቃን ማረጋገጥ፣ ይህም
መንግስት ከአምራኮ የሚገኘው ተጨማሪ ገንዘብ በኩባንያዎች ላለፉት ዓመታት ለሚነሱ መብቶች መመደብና ለልማት ፕሮጀክት መዋል ይጨምራል። የልጃገረዶች ትምህርት እንዲሁም የሴቶች እድገትን ማሳደግንም ቀጥሏል። የባርነት ነጻነት ማውጣትና በባርነት መወገድ ለአንዴና ለመጨረሻ ጊዜ በሳውዲ አረቢያ ቆሟል።